የኢትዮጵያ ደህንነት ቁንጮች ጅቡቲ ናቸው። ግብጽ ሳትቀድም በአቋራጭ ጅቡቲ የደረሰው ወሳኝ ልዑካን ቡድን ያደረጉትን ውይይት እንመለከታለን። የፓርላማ አባሉ ዶክተር ደሳለኝ ጫኔ አፋጣኝ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ደሳለኝ ይህንን ጥሪ ያቀረቡት ቢቢሲ በአማራ ክልል ተፈጸመ በሚል ይፋ ያደረገውን ሪፖርት ተከትሎ ነው። ዝርዝር ይኖረናል። ኦሮሚያ ክልል አዲሱ ማርበርግ በሽታ ወደ ክልላችን አልገባም ሲል አስተባብሏል። ከሰሞኑ የወጡ ሪፖርቶች ምን ያሳያሉ? ሌላኛው ትኩረታችን ነው። እንደዚሁም ከኢትዮጵያ ጋር ያለን ግንኙነት ከመደበኛ ያለፈ ነው። አዲስ አበባ የከረሙት ጠቅላይ ሚኒስትር ናቸው ይህን የተናገሩት። ሰላም ጤና ይስጥልን። የሰዓቱ የዜና ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦቹን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። የኢትዮጵያ ደህንነት ቁንጮች ጅቡቲ ናቸው። ግብጽ ሳትቀድም በአቋራጭ ጅቡቲ የደረሰው ወሳኝ ልዑካን ቡድን ከወደ ትንሿ የኢትዮጵያ ጎረቤት ሀገር ጅቡቲ የወጣ መረጃ እንደሚያሳየው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ሁለቱ ዳይሬክተር ጀነራሎቹ በጅቡቲ የሥራ ጉብኝት እያደረጉ ናቸው። የደህንነት ቢሮ ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና ምክትላቸው ሲሳይ ቶላ ከሰሞኑ ወደዚህች ሀገር መግባታቸው ተረጋግጧል። ሁለቱ የኢትዮጵያ ደህንነት ቁንጮች ጅቡቲ ሲደርሱም ሀገሪቱ የደህንነት ቢሮ ኃላፊ ወይንም ኤስዲኤስ ዳይሬክተር ጀነራል ሰይድ ካሬ አማካኝነት አቀባበል ተደርጎላቸዋል። በዛሬው ዕለትም የኢትዮጵያና ጅቡቲ አቻዎች የሁለቱን ሀገራት ግንኙነት ማጠናከር ላይ እንደዚሁም በቀጠናዊ ጉዳዮች ዙሪያ ፍሬያማ ውይይት እንዳደረጉ ለማወቅ ተችሏል። ይህ የተሰማው በሀገሪቱ የተሾሙት አዲሱ የኢትዮጵያ አምባሳደር የሹመት ደብዳቤያቸውን ባቀረቡበት እንደዚሁም ጅቡቲ ለግብጽ የወደብ አገልግሎት ለመስጠት ተስማማች መባሉን ተከትሎ ነው። በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ የሹመት ደብዳቤያቸውን ለሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌህ ያቀረቡት በዚህ ሳምንት መጀመሪያ ነበረ። አምባሳደሩ በዚሁ ወቅት በሚኖራቸው የሥራ ጊዜ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነትን ይበልጥ ለማሳደግ እንደሚሰሩ ተናግረዋል። ከዚህ ባለፈም ቀጠናዊ የትስስር ጉዳዮች ላይ የተጀመሩ ስራዎችን አጠናክሮ ለማስቀጠል ሰላምና መረጋጋት እንዲስፋፋ ለማገዝ በትኩረት እንደሚሰሩ ነው ያስገነዘቡት። የሁለቱን ሀገራት ትብብር ከፍ ወዳለ ደረጃ ለማድረስ እንዲሁም የጋራ እሴቶችን ለማስጠበቅ ቁርጠኛ እንደሆኑ ገልጸዋል። ከሰሞኑ በተስተዋሉ አዝማሚያዎች ጅቡቲ ወደ አረቡ በተለይም ግብጽና ሳውዲ ወደሚመሩት የገልፍ አሰላለፍ የዞረች መስላለች። ጅቡቲ፣ ዮርዳኖስ፣ የመንና ግብጽ በተሳተፉበት በዚያ ወታደራዊ ልምምድ ተካፍላ ነበር። ይህንኑ ሰሞነኛ ወታደራዊ ልምምድ በተመለከተ የዘገቡ አንዳንድ የመገናኛ ብዙሃን ሁኔታው ወደ ወታደራዊ ማህበር ወይም ህብረት መፍጠር እያመራ ሆኖ የሚል ጥያቄን አንስተዋል። የአረብ ሊግ በሚልም ግብጽና የባህረ ሰላጤው ሀገሮች ቀይ ባህርን ተሻግረው ሶማሊያን፣ ጅቡቲንና ኤርትራን ጭምር ወደ ተጽዕኖ ክበባቸው ሲያስገቡ እንደኖሩት ሁሉ አሁንም በወታደራዊ ትብብርና በወታደራዊ ልምምድ ስም የአፍሪካ ቀንድ ሀገሮችን የመሳብ አካሄድም አረቦቹ አጠናክረዋል የሚል መላምትም እየተሰጠ ነው። ከሰሞኑ በግብጽ ምክትል ጠቅላይ ሚኒስትር መሐመድ ፋቲ ሙሳ የሚመራ የልዑካን ቡድን ወደ ጅቡቲ መሄዱም ትኩረት ስቦ ነበረ። የግብጽ ልዑክ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ንግግርም አዲስ ወደብ በመገንባት የግብጽ ኩባንያዎች መሳተፍ የሚችሉበት ስምምነት ላይ መድረሱ ደግሞ ከፍተኛ ትኩረቱን የሳበ ነው። ግብጽ በግርግር ኢትዮጵያ አፍንጫ ስር እግር ማሳረፊያ ያገኘች የሚለው ጉዳይ ብዙ ኢትዮጵያውያን ባንክሮ እንዲከታተሉት ያደረገ ርዕሰ ወሬ ሆኖ እንደነበርም የሚታወስ ነው። ወደ ሌላኛው የዜናችን ጉዳይ እናምራችሁ። ኦሮሚያ ክልል አዲሱ ማርበርግ በሽታ ወደ ክልላችን አልገባም ሲል አስተባብሏል። ደቡብ ኢትዮጵያ ክልል ጅንካ አካባቢ የተከሰተው ማርበርግ በሽታ እስካሁን በኦሮሚያ ክልል አልተከሰተም ሲል የክልሉ ጤና ቢሮ እንደነገረው ቲክፋ ኢትዮጵያ ዘግቧል። በቢሮው የድንገተኛ አደጋ ህብረተሰብ ጤናና ጤና ምርምር ዳይሬክቶሬት ዳይሬክተር አቶ ገግመቹ ሹሜ በሽታው በደቡብ ኢትዮጵያ መከሰቱን ተከትሎ የሰዎች ህይወት ቢያልፍም በኦሮሚያ ክልል ግን አልተከሰተም ሲሉ አስተባብለዋል። በሽታው በክልሉ ውስጥ ከሰት እንኳን የመከላከልና ለማከም የሚያስችል ግብዓቶች ተዘጋጅተዋል የሚሉት በአዋሳኝ አካባቢዎች ላይ ናሙናዎችን የመውሰድ ስራዎች እየተሰሩ ነው ያሉት ዳይሬክተሩም ህብረተሰቡን ግንዛቤ የማስጨበጥ ስራዎች ጎን ለጎን እየተከናወኑ እንደሚገኙም አክለዋል። በተለይም ሞያሌ ላይ በኬንያ አዋሳኝ ላይ ወጪ ገቢ ሰዎች ናሙና የመውሰድ ስራም በጥብቅ እየተከናወነ ነው ብለዋል። አቶ ገመቹ አክለውም በተለያዩ ማህበራዊ ሚዲያዎች በክልሉ በሽታው ተከስቶ የሰው ህይወት አልፏል ተብሎ እየተሰራጨ ያለው መረጃ ከእውነት እየራቀ ነው በማለት ነው ያስተባበሉት።
እንዳሉት በሽታው ተከስቶባቸዋል ተብሎ በተጠቀሱት አርሲና ምዕራብ ሐረርጌ ዞኖች ውስጥ በሚገኙ ወረዳዎች ናሙና የመውሰድና ግንዛቤ ማስጨበጫ ስራዎች በተቀናጀ ሁኔታ እየተሰራ ይገኛል ብለዋል። የተሰራጩ መረጃዎችን እንደ ጥቆማ እየተጠቀሙ መሆኑን ገልጸዋል። ከክልሉ በርቀት ባሉና ቆላማ በሆኑ አንዳንድ አካባቢዎች በጤና ኤክስቴንሽን ባለሙያዎች በኩል ለህብረተሰቡ ቤት ለቤት፣ በእምነት ተቋማት፣ በትምህርት ቤቶች የግንዛቤ ማስጨበጫ ትምህርት እየተሰጣቸው ነው ሲሉም አክለዋል። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በትብብር ለመስራት ተስማምተዋል ተብሏል። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በትብብር ለመስራት ተስማሙ ሲል የመከላከያ ሚኒስቴር አስታውቋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በአዘርባይጃን ሪፐብሊክ መከላከያ ኢንዱስትሪ ሚኒስትር ቡጋር ሙስታፋይ ከተመራ ልዑክ ጋር የሁለትዮሽ ውይይት ማካሄዳቸውን አስታውቀዋል። ሚኒስትሯም በውይይቱ በወታደራዊ ኢንዱስትሪ ዘርፎች በትብብር ለመስራትና ግንኙነታችንን ለማጠናከር ተስማምተናል ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ኢትዮጵያ በውይይቱ ወቅት የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር በትኩረት እየሰራች መሆኑንና በወታደራዊ ሳይንስና ቴክኖሎጂን በኢንዱስትሪ አቅምና ተያያዥ ጉዳዮች ላይ ከአዘርባይጃን ሪፐብሊክ ልምድ ለመቅሰምና ግንኙነቷን ለማጠናከር ዝግጁ መሆኗን ገልጸንላቸዋል ብለዋል። የአዘርባይጃን ሚኒስትሩ ቡጋር ሙስታፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማጠናከርና በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗን ገልጸዋል ሲሉም ኢንጂነር አይሻ አክለው አስፍረዋል። ሚኒስትሩም ሀገራቸው የኢትዮጵያን መከላከያ ኢንዱስትሪ አጋር የማድረግ ፍላጎት እንዳላት መናገራቸውም ተጠቅሷል። የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን እንለፍ። ከኢትዮጵያ ጋር ያለን ግንኙነት ከመደበኛ ያለፈ ነው ስላሉት በአዲስ አበባ ስለከረሙት ጠቅላይ ሚኒስትር የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉትን ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ ገልጸውታል። በሁለቱ ሀገሮች መካከል ያለው ግንኙነትንም ከተለመደው ዲፕሎማሲ በላይ ነው ሲሉ ነው አጽንኦት የሰጡት። እንደ ማሌዥያ መንግስት የዜና ወኪል በርናማ ዘገባም የማሌዥያው ጠቅላይ ሚኒስትር ረቡዕ ዕለት ከጠቅላይ ሚኒስትር አብይ አህመድ ጋራ በብሔራዊ ቤተ መንግስት ውይይት አድርገዋል። በዚህ ወቅት ዳቶ ሰሪ የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ ያለፈ እንደሆነ ነግሬያቸዋለሁ ለአብይ ብለዋል። የቀድሞ ሙስሊሞችን የተቀበሉትን የንጉስ ነጃሽን ታሪክን በመጥቀስ በሁለቱ ሀገሮች መካከል ያለውን የረጅም ጊዜ ግንኙነት አጽንኦት ሰጥተዋል። ጠቅላይ ሚኒስትሩም አብይ በአዲስ አበባ ተጨማሪ ክንዋኔዎችን እንዲሰሩ ብቻ ሳይሆን ከአንድ ሙዚየም ወደ ሌላ ሙዚየም እንድጓዝም አድርገውኛል። ይህም በጉብኝቱ ወቅት የተደረጉ ተከታታይ የባህል ጉብኝቶችን ያመለክታል ብለዋል። ረቡዕ ምሽት በብሔራዊ ቤተ መንግስት በተዘጋጀው የራት ግብዣ ላይ ከተገኙ በኋላ በሰጡት መግለጫ በሁለቱ ሀገራት መካከል ያለውን የጠበቀ ወዳጅነት፣ የጋራ እድገትና ሁለንተናዊ የሰብአዊ እሴቶች ላይ የተመሰረተውን ትስስር ለማጠናከር መስራቴን እቀጥላለሁ ብለዋል። ሁለቱ ጠቅላይ ሚኒስትሮች በንግድ፣ በኢንቨስትመንት፣ በቴክኖሎጂ፣ በሰው ሰራሽ አስተውሎትና በሴሚኮንዳክተሮች እንዲሁም በጋዛ ውስጥ ያለውን ስቃይና በሱዳን ውስጥ ያለውን ግጭትን ጨምሮ በሰብአዊ ጉዳዮች ላይ በሁለትዮሽ ትብብር ዙሪያም ተወያይተዋል ብለዋል። አንዋር ህዳር 8 ቀን በአዲስ አበባ መድረሳቸውን ተከትሎ የኢትዮጵያ ሳይንስ ሙዚየም፣ የወዳጅነት ፓርክና የአድዋ ድል መታሰቢያ ሙዚየምን ጎብኝተዋል። ጠቅላይ ሚኒስትር ዳቶ ሰሪ የማሌዥያና የኢትዮጵያ ትብብር በበርካታ ስትራቴጂካዊ መስኮች በርካታ ሰነዶችን በመለዋወጥ የበለጠ መጠናከሩን ተናግረዋል። በማህበራዊ ትስስር ገጻቸው ሚዲያ ላይም ባሰፈሩት ጽሑፍ ሰነዶቹ የአየር አገልግሎት ስምምነትንና በጤና ትብብር ላይ የመግባቢያ ስምምነትን ያካትታሉ ብለዋል። በተጨማሪም የቱሪዝም ስምምነት በኳላላምፑር ከተማ መስተዳድርና በአዲስ አበባ ከተማ አስተዳደር መካከል የትብብር ማዕቀፍና መደበኛ የሁለትዮሽ ምክክር መጀመር የሚያስችል ስምምነቶች መከናወናቸውም ተገልጿል። የኢትዮጵያ የመንግስት መገናኛ ብዙሃን እንደዘገቡት የኢትዮጵያና ማሌዥያ ቢዝነስ ፎረም ህዳር 9 በአዲስ አበባ ተካሂዷል። የኢትዮጵያ ባለስልጣናት ሀገሪቱ ከማሌዥያ ጋር ከተለመደው የንግድ ግንኙነት እጅግ የላቀ አጋርነት እንደምትፈልግ ተናግረዋል። ፎረሙ የሁለቱን ሀገራት ፖሊሲ አውጪዎች፣ ባለሀብቶችና የንግድ መሪዎች በማኒፋክቸሪንግ፣ በግብርና ማቀነባበሪያም፣ በቴክኖሎጂ፣ በመሰረተ ልማት፣ በሎጂስቲክስ እና በሌሎች ዘርፎች ያሉ እድሎችን ለመዳሰስም አሳስቧል። ዝግጅቱ አዲስ የኢንቨስትመንት ተነሳሽነት እንዲፈጠርና በኢትዮጵያና ማሌዥያ መካከል ያለውን ስትራቴጂካዊ የኢኮኖሚ ትብብርን እንደሚያጠናክር ይጠበቃል። ጠቅላይ ሚኒስትሩ ከአዲስ አበባ ጉብኝት በኋላ ደቡብ አፍሪካ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ ለመሳተፍ ወደ ጆሃንስበርግ እንደሚያመሩም ተገልጿል። ከዚያም ወደ ኬንያ በመጓዝ ወደ ሀገራቸው ይመለሳሉ ተብሏል። ጠቅላይ ሚኒስትር አብይ በበኩላቸው ኢትዮጵያና ማሌዥያ
ማሌዥያ ለአፍሪካና ለእስያ ሀገራት ድልድይ ናቸው ብለዋል። ጠቅላይ ሚኒስትሩም ሀገራቱን በሚጠቅሙ ወሳኝ ጉዳዮች ላይ ውይይት ማድረጋቸውን ገልጸው ይህ የማሌዥያ ጠቅላይ ሚኒስትር ጉብኝት ሌላ አዲስ ምዕራፍ የከፈተ ነው ብለዋል። ኢትዮጵያና ማሌዥያ ለጋራ ራዕይ ወዳጅነታቸውን አጠናክረው እንደሚቀጥሉም ተናግረዋል። ኢትዮጵያ ዓለምን የመሳብ ትልቅ አቅም አላት ያሉት ጠቅላይ ሚኒስትሩም በዚህም የተባበሩት መንግስታት የአየር ንብረት ጉባኤ ወይም ኮፕ 32ን እንድታስተናግድ መመረጧን አውስተዋል። የሁለቱ ሀገራት ወዳጅነት የቆየ መሆኑን የገለጹት የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በበኩላቸው በቀጣይ ግንኙነቱን አጠናክሮ ለማስቀጠል እንደሚሰራ አረጋግጠዋል። ኢትዮጵያ በርካታ ባህልና የተለያየ እምነት ያላቸው ዜጎች የሚኖሩባት ሀገር መሆኗን ጠቅሰው ሁሉም ተከባብሮ እንደሚኖሩባትም አንስተዋል። ወደ ኢትዮጵያ በመምጣት ያደረጉት ጉብኝት ፍሬያማ እንደነበረ ገልጸውም ወዳጅነታቸውን ይበልጥ ያጠናከረ መሆኑን አስረድተዋል። ወደ ቀጣዩ መረጃችን ስናልፍ በዓለም አቀፍ ደረጃ እየጨመረ የመጣው የሳይበር ጥቃት ስጋት ከባድ የገንዘብ ኪሳራ እያስከተለ መሆኑን የዘርፉ ጥናቶች አመላክተዋል። በዚህ አደገኛ ሁኔታ ላይ የተደረጉ ትንበያዎች እንደሚያመላክቱት የሳይበር ጥቃት የሚያስከትለው ዓለም አቀፍ ጉዳት መጠን እንደ አውሮፓውያን አቆጣጠር በ2028 ከ13 ትሪሊዮን ዶላር በላይ ሊያሻቅብ ይችላል። ቀደም ሲል በተደረጉ ጥናቶች ሊጠናቀቅ ጥቂት ቀን የቀረው የፈረንጆቹ 2025 ዓመት የሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማለፉን ባንኮችና የኢንፎርሜሽን መረብ ደህንነት ተቋማት ዘግበዋል። ይህን ስጋት በመገንዘብ እንደ ኢትዮጵያ ንግድ ባንክ ያሉ ትልልቅ የፋይናንስ ተቋማት የመከላከል አቅማቸውን እያሳደጉ ነው። የባንኩ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንዳሉት ባንኩ በፈረንጆቹ ከ2020 እስከ 2025 የመጀመሪያ ምዕራፍ ዲጂታላይዜሽን ስትራቴጂውን በተሳካ ሁኔታ አጠናቆ ወደ ሁለተኛው ምዕራፍ ማለትም ከ2025 እስከ 2030 ዲጂታል መር ስትራቴጂ መሸጋገሩን ገልጸዋል። አሁን ላይ ከባንኩ ጠቅላላ ግብይት ውስጥ ከ90 በመቶ በላይ በዲጂታል መንገድ የሚከናወን ሲሆን የግብይት ስርዓቱን ደህንነት ለማስጠበቅ ባንኩ የሳይበር ደህንነት ወርን ለሁለተኛ ጊዜ በማክበርና በአርቲፊሻል ኢንተለጀንስ ወይም ኤአይ የሚሰራ የዜሮ ትረስት ደህንነት ስትራቴጂ በማዘጋጀት በከፍተኛ ትኩረት እየሰራ መሆኑን አረጋግጠዋል። መረጃዎች እንደሚያሳዩት የሰው ሰራሽ አስተውሎት ወደ ሳይበር ምህዳሩ በመግባት የጥቃት ፍጥነትን በእጅጉ ጨምሯል። አንድ የሳይበር ጥቃት ለመሰንዘር 39 ሰከንድ ብቻ በቂ ነው። ከዚህም በላይ 56 በመቶ የሚሆነው የኤአይ ቴክኖሎጂ በሰርጎ ገቦች ጥቅም ላይ እየዋለ መሆኑ ሲታወቅ በአማካይ በዓለም ዙሪያ በቀን ውስጥ 2245 የሳይበር ጥቃቶች ይቃጣሉ። የፓርላማ አባሉ ዶክተር ደሳለኝ ጫኔ አፋጣኝ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ደሳለኝ ይህንን ጥሪ ያቀረቡት ቢቢሲ በአማራ ክልል ተፈጸመ በሚል ይፋ ያደረገውን ሪፖርት ተከትሎ ነው። አብንን ወክለው ከባህር ዳር የምርጫ ክልል በፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ቢቢሲ በአማራ ክልል ተፈጸመ ያለውን የሰብአዊ መብት ጥሰት ሪፖርትን ተከትሎ አፋጣኝ የተኩስ አቁም ዓለም አቀፍ ምርመራ እንዲደረግ ጥሪ አቅርበዋል። ቢቢሲ በክልሉ የሚደረገውን የፌዴራል መንግስት ኃይሎችና የፋኖ ጦርነትን ተከትሎ በሺዎች የሚቆጠሩ ሴቶች ያስገድዶ መደፈር ጥቃት እንደደረሰባቸውም በሰነድ የተደገፈ ሪፖርትን አጠናክሬ ያለው ሲልም በትላንትናው ዕለት ዘግቦ ነበር። የህዝብ ተወካዮች ምክር ቤት አባሉ ይህንን ጥናት የአማራ ህዝብ እያለፈ ያለበትን አሰቃቂ ህይወትን በግልጽ የሚያረጋግጥ ነው ብለውታል። ይህ በዋናነት ሁለቱ ተዋጊ ኃይሎች ወደ ግጭት ከገቡበት ጊዜ ጀምሮ ቀውሱ እየተባባሰ እንደመጣ ያሳየ ነው በማለትም እያንዳንዷ የንጹሐን ጉዳት፣ የሰብአዊ መብት ጥሰትና መፈናቀል የመላ ሀገራችን ህመም ናቸው ብለዋል ዶክተር ደሳለኝ። የአማራ ማህበረሰብ በዚህ መልኩ የጦርነቱ ገፈት ቀማሽ ሆነ በሚል በማያልቅ ግጭት ውስጥ እንዲቀጥል ፈጽሞ አንፈቅድም ሲሉም ጽፈዋል። የቀድሞ የአብን ሊቀመንበር ሁለቱም ኃይሎች ተኩስ እንዲያቆሙ የጠየቁ ሲሆን ተፈጸሙ በተባሉት የሰብአዊ መብት ጥሰቶች ላይም ዓለም አቀፍ ምርመራ እንዲደረግ፣ ወንጀለኞቹም ተጠያቂ እንዲሆኑ ሞግተዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀንላችሁ የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረም። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።